ለምን ጸነስኩ እያለች የምትበሳጭ ሴት ልጁ ከተወለደ በኋላ ብቸኝነት ይሰማዋል፣ ከሰው ማይገጥም ይሆናል። ምክንያቱም በ18ኛው ሳምንት እርግዝና ጽንሱ መስማት የሚጀምርበት ነው። በ25ኛው ሳምንት ደግሞ የመስማት ችሎታው ንቁ የሚሆንበት ነው። ስለዚህ ልጁም የእናቱን የልብ ምት ይሰማል። ምን አይነት ነው የእናትን ልብ ምት ሲባል? ብዙ አይነት ነው። ሰላማዊ ምት አለ፣ የብስጭት ምት አለ፣ ከጸሎት በኋላ የሚመታ ምት አለና ያንን እየተረዳው ነው ማህፀን ውስጥ ያለው። ሁለተኛ ድምጿን ይሰማል። ብታጫውተው፣ መዝሙር ብትዘምርለት፣ ምን ብትልለት፣ ልጄ ደህና ነው ሆይ እንደምን በስትንፋሴ ልክ እወድሃለሁ ብትለው፣ በልብ ምቴ ልክ አፈቅርሃለሁ ብትለው ሊሰማው ሊረዳው የሚችለው ነገር ነው። ስለዚህ ይሄ ነውና ሲወለድ መጀመሪያ ስለሚያውቀው ማህፀን ውስጥ የእናቱን ድምጽ ነው መጀመሪያ ሊለይ የሚችለው አንድ ሕፃን ከአባትም ከምንም በፊት የእናቱን ድምጽ ለይቶ የመስማትና ድምጿን የመፈለግ ሁኔታ እናያለን ማለት ነው። ስለዚህ ልዩ የሆነ ግንኙነት ስላላቸው ከመወለዱ በፊት በጣም ማህፀን ውስጥ በጣም ሰፊ ግንኙነት አለ። ሁለተኛ ከተወለደ በኋላ አብዛኞቹ ሴቶች እናቶቻችን ልጅን የሚያዝሉት የሚያቅፉት በግራ እንትናቸው ነው፣ በግራ ጎናቸው ነው። ቀኛቸው ጀበና ይዛል፣ ማማሲያ ያማስላል፣ ምናምን ይሰራል። ብዙ ሲያጠቡትም እንደዚህ ያድርገው ነው። ይሄ ደግሞ የግራ ክፍል የቀኝ አንጎልን ነው የሚቀሰቅሰው፣ የቀኙ ደግሞ ግራ አንጎልን ነው የሚቀሰቅሰው። ግራ አንጎል መተንተን፣ ማመስጠር፣ ሂሳብ፣ ቋንቋ፣ ስራ፣ ልፋ ምናምን የሚል ነው። ቀኙ ደግሞ ሞር ከመንፈሳዊነት ጋር የተያያዘ ነው። ጥልቅ የሆነ ግንኙነት ነው። ይሄ በቋንቋ ነው፣ አፈቅርሃለሁ፣ ወድሃለሁ፣ ምንትስ ነው። ይሄ ግን ቃል ሳይወጣ ፍቅርን መለዋወጥ ነው። ትንሽ ይለያል በጣም ይሄኛው ክፍል ምቾት የሚሰጥ እንትን ይመስለኛል። ትንሽ ከጥበብ ጋር የተዋሃደ ነው። ተቆልፏል። አብዛኞቹ ክፍሎች ሰዎች ተቆልፏል። ዓለሙ ቆልፎታል፣ ብቻ አክቲቬት አልሆነም እንጂ ይሄ ቃል አይፈልግም። በቃ ዜማ የሚወድ ነው፣ ተመስጦ የሚወድ ነው ምናምንና ይሄን ክፍሏን ሞር ይቀሰቅስላታል። ይሄኛው ቀኙ ግራን ነው የሚቆጣጠረው፣ ግራው ቀኝን ነው የሚቆጣጠረው። እንደ ክሮስ ነው እንደዚህ። ስለዚህ ሳታቀው ከልጇ ጋር ያለው የመንፈስ ትስስር ይጨምራል። የአካላዊ ነገር ብቻ ሳይሆን የመንፈስ ትስስር፣ ከቃል ውጭ ያለ ትስስር። እትብቱ ተቆርጧል፣ ግን ግንኙነቱ ማያቆም የማይቆጠብ ፍቅር በጣም ስለዚህ ያ ስለሆነ እናቶች ልጆቻቸው የሆነ ነገር ሲሆን ያቅለሸልሻቸዋል፣ ደረታቸውን ፍን ያደርጋቸዋል። በቃ የሆነ ነገር ተከስቷል፣ ልጄ ምን ሆነ ይላሉ፣ ያውቁ ይችላሉ። እናትየው ሌላ ዓለም አገር ትሆናለች፣ ልጁ እዛ አገር። ግን ልጁ የሆነ ነገር ሲሆን እዛ ሆኖ ይሰማታል። እንዴት ይሰማታል መሰለሽ? በሶስት መልኩ ይሰማታል። አንቺም ራስሽን አስቢ፣ ይሄን መርሃ ግብር የሚያዩም ራሳቸውን ያስቡ። ድንገት ያለ ምክንያት ለምሳሌ አርፋ ሊሆን ይችላል እናት፣ አንቺ እናት ነሽ፣ እያነበብሽ ሊሆን ይችላል፣ እየሰራሽ ሊሆን ይችላል። ድንገት ልብ ሊጨናነቅ ይችላል፣ ሆዶ ያለ ምንም ማብራሪያ ሊወዛወዝ ይችላል። ይሄ እኮ ከባድ ነገር ነው እና የሚታይ ስጋት የለም እኮ አጠገቧ፣ ምንም ብቻ ሴፍ ናት፣ የሆነ ጥሩ ቦታ ላይ ናት። ትውስታ የለም፣ ምንም ስለ ልጇ አላሰበችም በዛ ሰዓት፣ ምንም ሐሳብም የለም። ግን በድንገት ይነሳባታል ያ ስሜት። በብሽብሽ ማለት ይሄ ማለት እንደ ሹክሹክታ ማለት ነው። የመንፈሱ ሹክሹክታ ነው። ምናልባት ከልጇ ነፍስ የመጣ ጥሪ ሊሆን ይችላል፣ ከልጇ ሰውነት የመጣ ጥሪ ነው የሚቀሰቅሳትና እሱ ኃይለኛ ነገር ላከ፣ እንደ ምልክት ሲግናል ላከ። እሷ ደግሞ እንደ አንቴና ተቀባይ ትሆናለች ማለት ነው። እንዲሆኛለሁ ብሎ መልእክት ላከ። እሷ ተቀባይ ሆና ድንገት እያነበበች እየሰራች ያለ ቃል ይልባታል። ያ ማለት ተቀባይ ሆነች ማለት ነው። ስለዚህ በጂኦግራፊ የተገደበ አይደለም ገደባቸው። ይሄ እንግዲህ በሜንስትሪም ሳይንስ ልትገድበው ያትችል መስማት፣ መዳሰስ፣ ይሄ አምስቱ ሴንስ ኦፍ ፐርሰፕሽን ሳይሆን ይሄ ወደ 5 ዲሜንሽን ውስጥ የገባ ድንገት ነው። በቃ ልጄ ምን ሆነ የሚሉት እናቶች ይሄ ነው። ይሄኛው ስሜትን አሁን እናቶች አስተያየት መስጫው ላይ ሊሰጡ ይችላሉ አይደለ? ሁለተኛው ስሜት ግን ድንገት እንባ ከዓይን